ሰላም ውድ ቤተሰቦች፣ ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። እንግዲህ ሁላችንም እናውቃቸዋለን። እኔ በይበልጥ አብዮትን ማለት ነው አውቀዋለሁ ማለት ነው። 4 ኪሎ ነበር እናቱ ስትሞት ራሱ በአይኔ አይቻለሁ ማለት ነው። እና በጣም በሚያሳዝን ሁኔታ ወደ ሐኪም ቤት እሱን ልትወስድ ስትመጣ ነው እሱን ፍለጋና በጥይት ተመታ የሞተችው ማለት ነው። በ97 መሰለኝ። በ97 ነው። መላኮ ሐኪም ቤት የሚባል ነበር። ከሱ ወደ ታች ነው 4 ኪሎ ጋር የሞተችው እና ለዚህ ያ ሁሉ ስቃይ አልፎ ለዚህ ደረጃ ደርሶ በጣም ደስ በሚል ሁኔታ አሁን የልጅ አባት ሊሆን ነው ማለት ነው። በፊትም ልጆች አሉ ሲባል ሰምቻለሁ፣ ግን ትክክለኛ አላውቅም። በፊት ትዳር ነበረው አሉ 4 ኪሎ እያለ ማለት ነው። አሜሪካ ተገባ። ደግሞ እንግዲህ ይኸው ንግስቴንም እንግዲህ አይታችኋል። ጉራጌና አማራ ተጋብቶ እንደዚህ በአማራ ሁኔታ እንትን ሲል ማለት ነው። እኛ ዘለኝነት እንላለን፣ ግን ያው መጋባታችን ምን ማለታችን አልቀለም ማለት ነው። ንግስቴም እንዲህ በአማረ ሁኔታ በቃ ተሰብስቦ ሁሉ ስጦታ እያችሁት፣ ስጦታ ነው እንግዲህ ስጦታው በስጦታው ነው የመጣውላችሁ ማለት ነው። በጣም ደስ በሚል ሁኔታ የልጅ አባትና የልጅ እናት ሊሆኑ ነው። እንደውም ቆይተዋል እኮ ከተጋቡ ራሱ ስንት አመታቸው ነው? አልቆዩም። ኬንያ ነበር ፍቅራቸው በትክክለኛ ማለት ነው። እና እኔ እንደው ምን ሆነው ነው የጠፉት? አይገናኝ ጠፍተዋል ምናምን ነበረ። የተለያዩ መስሎ ነበር ማለት አንድ ሰው ሚዲያ ወጥቶ ሲጠፋ የሆነ ነገር እንተልተላላችሁ። እሷም ያው ቲያትረኛ ነች፣ እሱም ተወዛዋጅ ነው። ደስ በሚል ሁኔታ እንግዲህ ያን ኑሯቸውን ቆይቷል። እሷ 1 አመት ከምናምን ሆናት መሰለኝ አሜሪካ ተገባች። በቅርብ ነው የሄደችው እና ደስ በሚል ሁኔታ በዚህ ሁኔታ እንኳን ደስ ያላችሁ ብለናል። ያን ሁሉ የእናቱ ሞት በጣም ነበር የጎዳው ማለት ነው። ማለት እናት ልጇን ፍለጋ መታ በዛው ስትደፋ ማለት ነው። እንግዲህ ታውቁታላችሁ። አብዮት ካሳነሽ ነው የሚለው ስሙ ራሱ አብዮት ካሳነሽ ነው። እና እናቱ ለሱ ብላ ብዙ ነገር አልጋለች ማለት ነው። እሱ ከሚሞት ብላ እሷ ራሷ መስዋዕትነት ሆናለች። የኛ ሀገር እንደዚህ ነው። ሰውን ባጭር ነው የሚቀጨው፣ ባጭር ነው። እና ያው የኛ መንግስቶች በሰለጠነ ሳይሆን በጥይት ስለሚያምኑ ህዝባቸውን በጥይት ነው የሚገሉት ማለት ነው። በጥይት ነው ስልጣን የሚይዙት። እና የዛም ጊዜ ለስልጣን ተብሎ ነው የሰው ህይወት፣ ስንት ህይወት የጠፋው ማለት ነው። ስንት ህይወት የጠፋው። እኔ ትዝ ይለኛል አህያ ታስራ ነበረ ማለት ነው። እዛ እንደርጋ ቡኒ አህያ ቡኒ ነው ምንድን ነው የሚባለው? የሆነች በቃ አህያ ማለት ነው። እንትሉ ጋር ሊበከንቱ ጋር እየሄድን ጧት እሷን ለማየት በቃ ተደልድለን ነበር የምናያት። እና መጨረሻ ላይ ገደል ገብታለች ማለት ነው። በሊበከንቱ ገደል ከተዋት። ልጁ ራሱ እግዚአብሔር ነው ያወጣውና የኛ ሀገር መንግስቶች በግድያና በእንትን ነው የሚያምኑት። የስንቱን ህይወት ስንቱን ያስለቅሳሉ መሰላችሁ። ከድሮ ጀምሮ ነው መሰለኝ ይሄ ነገር ያለውና እኔ ትዝ ይለኛል የዛን ጊዜ ልጆች ነበርን ተሰብስበን እሷን አህያ ለማየት በቃ ከዛው ጠዋት ነድና እናያታለን። ማታ ደግሞ ብታዋት እሷ አህያ ግን የሆነች ሳል ብትሰጧት አትበላም፣ ምግብ ብትሰጧት አትበላም ነበር። እና አሁን ደግሞ እያብይ ምን አይነት እንደሆነች አናውቅም። የመለስ ቡላ አህያ ነበረች ማለት ነው። እና እዛ ጋር በቤተ መንግስቱ በኩል በገብርኤል በኩል አንድ አህያ ነው በሬ ነበር አሉ። በሬና አህያ። በዚህ ጋር ደግሞ በምንድን ነበር በሊበከንቱ ደግሞ አህያ ነበረች። እና አህያዋ ግን ገደል ገብታለች ማለት ነው። ሰደዋታል ወጣቶች ተሰብስበው። የእሱ ጊዜ ነው እናቱ የሞተችው። እና በጣም ነበር የሚያሳዝነው። እኔ ሰው ሞተ ምናምን ሲባል በቃ እኛ ያው ስለማንወጣ የዛን ጊዜ ደግሞ ታውቃላችሁ ስትወጡ ጥይት ነው። በዛ ላይ ደግሞ ግርግሩ የኛ ሀገር ግርግር ለሌባ ይመቻል አይደለም የሚባለው። ሌባው መኪና ይቃጠል ነበረ። ወይኔ 97ማ የተለየ ነበር እኮ እስማ። ያው
ካሁኑ ባይብስም ማለት ነው። እንደውም የ97 ህዝቡ ሆ እያለ እየወጣ አሁን እኮ እናቴ ምን በእንትል አፍዞት ቤቱ ሲፈልስ ጨጭ ጎዳና ላይ ሲወድቁ ዝም ህዝቡ። በፊት እኮ ለምን ተነካን ነበር ብሎ እንደዛ ሲጮህ የነበረው። አሁን ግን እላው ላይ ቤቱ እየፈለሰ ከላው ላይ እየተገደለ ከዛው እየሞተ ዝም ህዝቡ ጭጭ ዝም በቃ አንገቱን ደፍቶ እና ውድ ቤተሰቦች በጣም ነው የሚያሳዝነው። በጣም ነው ያሳዘነኝ። ሞት አይቀርም። እናቱ ሞተች፣ እሱ ይኸው አሁን አለሙን እያየ ነው ማለት ነው። ጓደኞቹንም ቤተሰቦቹንም ባልደረባዎቹንም አመስግኗል ማለት ነው። እሷም ገብርዬ ነው ከዚህ ያደረሰኝ ለእኔ ወንትል ያለኝ እና ከዚህ ያደረሰኝ እሱ ነው ብላለች። ያ በጣም ነው ደስ የሚለው። እንደዚህ ደስታችሁን እንዲህ ደስ በሚል ሁኔታ ልጃችሁን ደግሞ ወልዳችሁ የክርስትናው ደግሞ በእመቤቴ ማርያም እያላችሁ እመቤቴ ማርያምን ስለሚያምን እሱ ምንም አይመጣበትም። ድንግል ማርያም አለች ከእናቴ እናቱ ድንግል ማርያም ነች እሱ እና እዚህ ደረጃ ላይ እንግዲህ ኃይለኛ ተወዛዋዥ ነው፣ ሁላችንም እናውቀዋለን። አሁን ግን ትቷል መሰለኝ። እኔ በብዛት አላየውም። እንዲህ በዚህ እድሜው እንዴት ይወዛወዛል? ይወድቃል እንጂ እንዴት ይወዛወዛል? መወዛወዝ የሚችል አይመስለኝም ማለት ነው። እና በጣም ነው ደስ የሚለው። የሰው ልጅ አንዳንዴ ፈተናዎችን በሙሉ ስታልፉና ካለ እናት ከባድ ነው። እናትን ማጣት በዛን ሁኔታ በቃ ልጄን ብላ ወጥታ ለሱ ብላ በዛው ድፊት ብላ እንደቀረች ያው ግን እሷ ልጇ አንድ ነገር ቢሆን ያው አብራ ነበር የምትሞተው። እሷ ያው በመቀደሟ ልጇ ለዚህ ደረጃ ደርሶላታል ማለት ነው። እና ያው የኛ ሀገር ሁኔታ እንደዚህ ነበረ። እኔ በጣም ነበር የዛን ጊዜ ስማ መኪና ይነዳል፣ በየቦታው ይቃጠላል፣ በየቦታው በቃ 4 ኪሎ ቀውጢ ነበረች ብታው። ጠደይ ሆቴልን የምታውቁታላችሁ እሱ ጋር አሁን ስንት መኪና እና ሌላው ሜጁ እንግዲህ ያው አይታችኋል። እናቱን ብዙ ጊዜ ነው የሚናገረው ስለ እናቱና ስለ ድንግል ማርያም ማለት ነው። እና በጣም ነው ደስ የሚለው የልጅ አባት ሊሆን። እኔ ግን ቆይ እስቲ ልጆች እኮ አሉት ከመጀመሪያ ሚስቱ ልጆች አሉትም እንዴ? እዛ ወደ ዳገም አልጊ ወይ ንግስት እንደቀልድ ባል አይሆንሽም ምን አይሆንሽም ስትባይ ይኸው ባልሆኖች ልጆችሁን አንዴ ተፋቱ፣ አንዴ ተጣሉ፣ አንዴ እንትና ነው ሲባል ሚዲያ ላይ የሚወራው ሁሉ እንትን ነበረ። ይኸው አሁን እንግዲህ የልጅነት ልኮን ነው፣ ግን እስካሁን ቆይታለች ማለት። እኔ ግን ልጁን ነው ወሰደ ሲባል የሰማሁት። ልጁንም ሳይወስድ አይቀርም። ልጆች አሉ በነገራችን ላይ አብዮት ልጆች ሳይኖሩት አይቀሩም። እና አሁን ደግሞ እንግዲህ ከንግስት ቆንጆ ልጅ ወልዳሉ ማለት ነው። ሴት ይሁን ወንድ ይሁን አልታወቀም። ግን ቆይ እስቲ ይሄ ስጦታ ለሴት ልጅ እኮ ነው የሚሆነው። እና በጣም ደስ ይላል። እንኳን ደስ ያላችሁ ብለናል። ቪዲዮውን ተወደዳችሁ ሼር ላይክ እያደረጋችሁ አበረታቱ እንላችኋለን። ዛሬ በአዲስ ነገር ነው የተከሰትነው ማለት ሰሞኑን እንግዲህ ሚዲያውን ጠለቅለቅ ያደረገው የእሱ እርግዝና ነበረ። ዛሬ በይፋ ተናገሩ ማለት ነው። በይፋ ተናገሩላችሁ። ሚዲያውን በሙሉ አጥረቅርቃችሁን ነበር፣ ግን በጣም ነው ደስ የሚለው። እኔ እኮ የሚገርመኝ ይኸው እንዲህ እስከሚገፋ ድረስ ዝም ይላል ሰው። እና አብርሽ ገና 1 ሳምንት ባልሞላው ይኸው አረገዘች። አንዴ ሰው ቀጠልኩላት። አረ የአብርሽ ደግሞ በዛ። እውነቴን ነው የምላችሁ። አረ በዛ የአብርሽስ በዛ። ብልቅ ሆነብህ እኮ ገና በደንብ ላልተረገዘ ልጅ እንደዚህ የምትሆነው ማለት ነው። ኧረ ያንተ ደግሞ እንደው ከፋ። በትክክል በልክ ሆን እንጂ እሷም ሙልቅቅ። ስንት እናቶቻችን አልግዘው ስንት ወልደዋል። አንቺ እዚህ ትሞላገያለሽ። ምን ከምን ያረገሽ መሰለሽ?
ከምን ያረገሽ መሰለሽ? ከአንድ አብርሃም እንኳን ያረገሽ። ይህ ድሀ ሲሰለጥን አለ። ድሀ እኮ የነበረበትን ሲረሳ መከራ ነው። መከራ ነው እኮ መከራ መከራ መከራ። እህትሽ እንኳን እንዳንቺ አልሆነችም እንደዛ። አንቺ ገና በስንት ወሯ በዘጠኝ ወሯ ምናምን እንኳን እንደሱ እንትን አላለችም። አንቺ እኮ ተንበራጠሽ ገና በሳምንትሽ። ስሜቴ ስሜት አለው ትንሽ ትንሽ ያ ስሜትሽ። አይ እስቲ ያቸው ዛሬ የዛሬዎቹን እስቲ ያት ልትወልድ ጊዜዋ ደርሷል። እስካሁን አልታየችም ነበር። እስካሁን እንግዲህ ታዋቂ ነው እሱ። ገና እናንተ እንደው የአረብ ሀገር ልጆች አወቁን ብላችሁ ተንበላጠጣችሁብን እኮ።